ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰብ እንዴት ቆያችሁ? ደህና ናችሁ ወይ? እናንተም ይኸው ላይክ ማለት ሰብ እያደረጋችሁ ጀምሩ ማለት ነው። ቤተሰብ ሁኑ፣ እመለስላችኋል። ደግሞ በነፃ አይደለም የምትሰጡት ማለት ነው። ለማንኛውም እርስ በራሳችን እንደጋገፍ፣ ስታዩ ቪዲዮን አትለፉ ማለት ነው። እና ስለ ሽጉጤ ክፍል 2 ይዤላችሁ መጥቻለሁ ማለት ነው። ስለ ሽጉጤ በደንብ እናወራበታለን ሰሞኑን ማለት ነው። እንግዲህ ከዛ በኋላ ያው ክፍል 1 ላይ ያቀረብኩትን አይታችሁታል። ስለሱ ግን እንመለስበታለን። ሽጉጤን በደንብ ሳወራት እንግዲህ ከባለቤቷ ጋራ ብዙ ጊዜ ቤት ውስጥ ችግር አለ። እናም ችግራቸውን ደግሞ ያው በደንብ ጠይቃታለሁ። ምን እንደተፈጠረ መሀላቸው ላይ ለምን ስምምነት እንደሌለ ሳወራት ያው ባሏ እንደሚዋሻት ሁሉ ጊዜ እውነት እንደማያወራት መቀራረብ እንዳልቻሉ ነው ብዙ ጊዜ ማለት ነው። እና ስለዚህ እናንተስ ብትሆኑ ባላችሁ ቢዋሻችሁ የሆነ ነገር ስትጠይቁ ወይም ደግሞ ስታወሩ ብቻ ሁሌ ጊዜ ውሸት ሲሆን ሁሉ ጊዜ ሲዋሻችሁ ምናልባት ስለ ዋሻ ወይም ደግሞ ሁሉ ጊዜ ስለሚዋሻት ወደ ጥል መሄድ አለባቸው ወይስ ያ ሰውዬ ውሸት እንዳይዋሽ ዳግመኛ እንዳይዋሽ ማድረግ አለባት ወይስ ምን እርምጃ ነው መውሰድ ያለባት? እና እንዳይዋሻትስ ምንድነው ማድረግ ያለባት? እንደገና ደግሞ ምናልባት ጥርጣሬ ነገርም አላት። ያንን ጥርጣሬስ ቢሆን ምናልባት ይቅርታ ውድ ቤተሰቦቼ ምናልባት ሰው ስለምነግራት ሰው መሀላቸው በነገራችን ላይ 2 ሰዎች መካከል 3ኛ ሰው መግባት አያስፈልግም። ምክንያቱም ምናልባት ከአቅም በላይ ከሆነ ሁለቱ በተለይ ባልና ሚስት መሀል 2 ተወያይተው 2 ተነጋግረው 2 መፍታት ያቀታቸው እንደሆነ ምናልባት ትልቅ ሸማግሌዎችን ወይ ደግሞ እናት አባትን አስገብቶ ያው እንዲያስታርቃቸው መሀላቸው ላይ ሰላም እንዲያመጡ ማድረግ ይቻላል። ግን እንደኔ ራሳቸው መጀመሪያ ነገሩን ለመፍታት ለመቀራረብ ሙከራ ማድረግ አለባቸው ብዬ ነው የማስበው። ምክንያቱም ትንሽዬ በተጋጩና ትንሽዬ በተጣሉ የሆነ በቃ 3ኛ ሰው መሀላቸው እንዲገባ ማድረግ ብዙም ደስ አይለኝም። በቃ ሁለታቸው ተነጋግሮ መፍታት የሚችሉት ነገር ሊሆን ይችላል። 3ኛ ሰው የገባ ደግሞ አስታራቂ መስለው የሚያጣላም አለ የሚያራርቅም አለ አይደለ? ስለዚህ 3ኛ ሰውን ድራቤ ከማስገባታቸው በፊት 2ቱ ተነጋግሮ 2ቱ ተቀራርቦ ምናልባት በትንሽዬ በማይረባ ነገር ሊሆን ይችላል ወደ ግጭት ወይም ደግሞ ወደ ጥል ሄዱት ማለት ነው። ያንን ነገር 2ቱን ተስማምተው ተወያይተው ግጭታቸው ፈተው ወደ ሰላም መንገድ መምጣት የሚችሉበት ሁኔታ ሊኖር ይችላል ማለት ነው። 3ኛ ሰው ካስገቡ ምናልባት እነሱ መጀመሪያ የነበራቸው ነገር ላይ ምናልባት ለባልየው ሌላ ነገር ለሚስትየው ደግሞ ሌላ ነገር ነግረው ሊያጣሉ ሊያራርቁ ይችላሉ ማለት ነው። በእርግጥ መልካም ሰው አለ በቃ ዋሽቶም ይሁን ብቻ ራሱን መስዋዕት አድርጎም ቢሆን የሚያስታርቅ አንድ እንዲሆኑ የሚያደርግ አለ። በአሁኑ ጊዜ ደግሞ ታውቃላችሁ አንድ የሚያደርግ ቀርተው እንዴት አድርገን እናለያያቸው፣ እንዴት አድርገን እናርቃቸው፣ እንዴት አድርገን እንበትናቸው እንጂ ሰብስበን
አንድ እናርጋቸው የሚል የለም በፍጹም በአሁኑ ጊዜ ማለት ነው። ስለዚህ ሶስተኛ ሰው ሮጦ ማምጣት፣ ሶስተኛ ሰው ጋር ነገሮችን መውሰድ ዋጋ ያስከፍላል ማለት ነው። ስለዚህ ሶስተኛ ሰው ጋር ሳይደርስ ሚስትየውም ባልየውም ደግሞ ሚስትየው ተነጋግሮ በወንበር ዙሪያ በተለይ ደግሞ ልጅ መሀላቸው ላይ ካለ ያንን ነገር ተነጋግሮ ተቀራርቦ መፍታት ይችላሉ ማለት ነው። ስለዚህ ይሄ ባልየው እንግዲህ ሽጉጤ ይዋሻል፣ ሁል ጊዜ ውሸት ነው የምታገኝበትና ያንን ውሸት እንድትተው ምን ማድረግ አለባት? እንዴትስ ውሸቱን እንድትተው፣ እንዴትስ የተጠራጠረች ያለችውን ነገርስ እንዴት ያንን ጥርጣሬስ እንዴት ማቆም አለባት? ወይንስ የተጠራጠረችውን ነገር እንዴት ሰርጋ ደርሳበት እውነት ነው ወይስ ውሸት ነው የሚለውን ነገር እንዴት ማወቅ ይኖርባታል? ይሄ ጥያቄ ለእናንተ ነው፣ እናንተ እንድትመልሱላት ማለት ነው። ከዛ በተረፈ ደግሞ እኔና ሽጉጤ መሀል ያለ ነገር ደግሞ ይቀጥላል። ያው ቁጥር 1 ላይ የኔና የሽጉጤ ነገር ነበር ባሏንም ጨምሮ። እናም ሽጉጤ ደግሞ ጎደኛዬ ናት። ስለዚህ እንግዲህ ይሄንን ያማከረች የባለፈው ነገር እንዳለ ሆኖ ማለት ነው። ባለፈው ያወራሁበት በስልክ ስንነጋገር ሰምታችኋል። እሱ እንዳለ ሆኖ ይሄን ደግሞ እንደ ጎደኝነት ያማከረችኝ፣ እንደ ጎደኝነት የነገረችኝ ምን ማድረግ እንዳለባት ነው። ስለዚህ እኔ ደግሞ እናንተ በኮመንት ምን ታድርግ፣ ሽጉጤ ምን ታድርግ፣ ምን ያዋጣታል፣ ከሱ ጋር ለመቀጠልስ ምን ማድረግ አለባት የሚለውን ነገር እናንተን ላዋያችሁ፣ ለእናንተ ልነግራችሁ መጥቼ ነው። ያው እንግዲህ ሶስተኛ ሰው ባታስገባ ሽጉጤ እያልኩ ነው። ግን እናንተን ደግሞ ብዙ ቤተሰቦች ገብታችሁ ያው ምክንያቱም የኛ ገባን ማለት ወይ እናንተ ተጨመራችሁ ማለት መሀላቸው እንዳልሆነ አውቃለሁ። ግን ደግሞ ያው የሀሳብ ምክር የሀሳብ ድጋፍ ማለት ነው እና በኮመንት አሳውቁኝ ውድ ቤተሰቦች። እንግዲህ ቀጣይ ቪዲዮ ደግሞ እንገናኛለን። እንዲሁም ደግሞ ሽጉጤ የደረሰችበትን እናንተም ደግሞ የምትሰጧትን መልስ ወይንም ደግሞ ምክር ከሰጣችኋት አደርሳታለሁ። ከዛም ደግሞ ሽጉጤ ምን እንደደረሰች መልሼ ምነግራችሁ ይሆናል ማለት ነው። ውድ ቤተሰቦቼ እንግዲህ ቪዲዮውን ዩቲዩብ ሰብ እያደረጋችሁ አዲስ የከፈትኩት ከጎን የሆኑ ልላችሁ ፈልጋለሁ። መልካም ቆይታ ይሁንላችሁ። ግድ ነው ማረጋችሁ። ባይ ባይ።